አሁን እዚህ ጋር መጥቶ አይ ሉተራን እኮ የእንደኛ ናቸው፣ ሉተራን እኮ ከኛ እንትን ናቸው፣ ይመሳሰላሉ፣ ለኛ እኮ ይቀርባሉ የሚባለው እንደው ሉተራኑን ወደው አይደለም። በፕሮቴስታንቱ በጴንጤው ያለው የወንጌል ስብከት መቀጣጠል አለ። ገጠር ድረስ እየገቡ ጴንጤዎች ወንጌል ይሰብካሉ። ስለዚህ በምን እንምታ ነው አሁን የተጠቀሙት? ስንት አይነት ጦር ነው እየሳሉ ያሉት? አሁን ቆይ አይ ሉተራኑ ሁሉም ጴንጤ ከመታ ነው ይከብዱናል፣ አንድ ላይ አንችላቸውም። ስለዚህ አንተማ የኔ ነህ እኮ፣ አንተም ባይሆን ኖሮ ሌሎቻችሁን እኮ እንዲያስቸገረን እኮ ዳልቻው ነው ጴንጤው ነው እንጂ እናንተማ የኛ ናችሁ፣ አነካችሁም ነበር እኮ። ጴንጤ ቢጠፋ ደግሞ የሚዞሩት ወደ ሉተራኑ ነው። አይተናል እኮ አንድ ቀን ቤት ከፍተው አይተናል። ስም አልጠቅስም፣ አራቱ ነው ቀሲስ ራሳቸው ባሉበት። ቆይ ወደ እነሱ ምን ዞራለን እየተባለ ነበር። እንዴት እንዳልዞሩ አላወኩም። በጠዋት ገብተው ወደ ሉተራኑ መዞር አለብን እየተባባሉ ሲነጋገሩ ነበር። አማን ሰምቷቸዋል። አማን ሻሎም እዚህ ጋር አለ። የዛኔ ነበሩ ግን አልተፈለገም። ያኔ አይ በሆነ ምክንያት ብቻ ቀረ። ግን እንዞርባቸዋለን እየተባለ ነበር። አሁን ፖለቲካውን ደግሞ አምጥቶ ያስገባበት ምክንያት የትውልድ ቂም እንትን ለማለት ነው፣ ለማትረፍ ነው። ትውልዱ በጴንጤ ላይ ቂም እንዲይዝና መገዳደል እንዲኖር ነው። አሁን አያይዘው ያመጡት ምንድን ነው? ያለው የጴንጤ መንግስት ነው ተባለ። ከዛስ ጄኖሳይድ እየፈጸመ ነው። ፖይንቱን አያይዙት። የጴንጤ መንግስት ነው፣ ከዛስ ጄኖሳይድ እየፈጸመ ነው። ይሄንን እየሰማ የሚያድግ ትውልድ ምንድን ነው የሚቀረጽበት? በነገራችን ላይ ከፍቅር ይልቅ ጥላቻ በጣም ነው የሚስፋፋው። ምክንያቱም የሰው ልጅ ልቡ በኃጢአት እንትን ያለ ስለሆነ ማለት ነው፣ የተበላሸ ስለሆነ ከፍቅር ይልቅ ለጥላቻ ልቡ ያዘነብላል። ከሰላም ይልቅ ለመገዳደል ልቡ ያዘነብላል የሰው ልጅ። ስለዚህ ምንድነው እየዘሩ ያሉት? ፍቅር ነው እየዘሩ ያሉት። ጄኖሳይድ እየፈጸመ ያለው የጴንጤ መንግስት ነው ብለው ያስተላለፉት መልእክት ነገ የሚነሳው ትውልድ እንትን ቦታ ላይ እንደዚህ ቦታ ላይ ጄኖሳይድ የጴንጤ መንግስት እየፈጸመ ነው፣ እንደዚህ ቦታ ላይ የጴንጤ መንግስት ጄኖሳይድ እየፈጸመ ነው ብለው ነገ ተነስቶ ጴንጤውን በጭካኔ እንዲገድል ማድረግ ነው አላማው። በቃ ሌላ አይደለም። ጨክኖ እንዲያርድ የማድረግ ነው። ምክንያቱም እዚህ ጋር ሪያክሽኑ ምንድነው ሊሆን የሚችለው? እየገደለህ ነው፣ ዘርህን እያጠፋህ ነው ስትለው ምንድነው ሪያክሽኑ ሊሆን የሚችለው? ኢሚዲየት ሪያክሽኑ የማንኛውም አይደለም ሰው ይቅርና እንስሳም ቢሆን ኢሚዲየት ሪያክሽኑ እየተገደልክ ነው ሲባል ራሱን ድመትም ቢሆን ቤት ዘግተህ ብትመታት በአቅሟ ትቧጭራለች። ኢሚዲየት ሪያክሽኑ እኔም እንደዛው አደርጋለሁ የሚል ነው የሚሆነው። እኔም አጠፋዋለሁ የሚል ነው የሚሆነው። የሌለ ነገር ኢማጂነሪ ፈጥረው ያልሆነ ነገር ወይ ሙሉ ወንጌል ፍትሐ ነገስት ብላ ልክ ኦርቶዶክስ እንዳላት ፍትሐ ነገስት ብላ የምታስተዳድረው ያለ መንግስት ይመስል ወይ ቃለ ሕይወት ህገ መንግስቱን የጻፈችው ይመስል ወይ ደግሞ በቅባ ቅዱስ ምናምን ዘብሔረ ምናምን ንጉሰ ነገስት ምናምን አድርጋ የሾመችው መካነ ኢየሱስ ይመስል አምጥቶ ለእንደዚህ ለወንጌላዊ ማህበረሰብ የማያያዙ ዓላማ ነገ ለትውልድ ቂም አትርፎ እውነት ለመናገር እንደ አንድ ቄስ እንደ አንድ አስተዋይ እንደሆነ ሰው የሚደረግ አይደለም። እውነት ቄስ ነኝ የሚል ሰው ካለ ማለት ነው። ሪያክት የሚያደርግ የሆነ አንድ ሰው እኮ ሊያደርግ የሚችለው ፍቅርን ነው ሊሰብክ የሚችለው አንድ ቄስ ነኝ ከተባለ።
ካህን ነህ ከተባለ ምክንያቱም የተሸከምከው ስም አለ፣ ከኋላ የያዝከው ስም ስላለ ማለት ነው። ስም ተሸክመህ አምጥተህ ግን የምታስተላልፈው መልእክት መገዳደልን ከሆነ ለነገ የሚተርፍ ቂም ከሆነ የምታስተላልፈው ከጀርባ የያዝከው ሌላ ነገር ነው ማለት ነው። ወይ ደግሞ ይሄ ቄስ ነኝ ምናምን የሚለውን ነገር ማውረድ አለብህ። ከዛ መስቀልህን ለቤተ ክርስቲያኒቱ አስረክበህ የሆነ የፖለቲካ ፓርቲ መስርተህ ድርጅት መስርተህ ምልክትህን አሳውቀህ መምጣት ትችላለህ። ምልክት የማጭድ ነው ማለት ትችላለህ፣ ከበሮ ነው ማለት ትችላለህ፣ ጽናጽል ነው ማለት ትችላለህ። እሱ የኛ ጉዳይ አይደለም። ግን ፖለቲካውን አምጥተህ ለፕሮቴስታንቱ ለጴንጤው የምትሰጥበት ምንም ምክንያት የለህም። በተለይ ደግሞ ጄኖሳይድ እየፈጸሙ ነው እየገደሉ ነው እያልክ ማለት ነው። የምታስተላልፈው መልእክት ይሄ ነው። ነገኛም አገር ቤት ስንገባ ኦርቶዶክሱ እንዲገድለን ተሰብስቦ እንዲገድለን እንዲጨፈጭፈን የማድረግ ነው አላማ የያዝከው። ይሄንን ነገር በአጭሩ ሊቀጭ ይገባል። ይቅርታ እኔ ተሳስቼ ነው ብለው ይቅርታ የሚጠይቁ ከሆነ ጥሩ። ግን እሳቸው ይሄንን እያደረጉ አይደለም። በጣም በሚያሳፍር ሁኔታ ማገዳደሉን እቀጥልበታለሁ፣ ጄኖሳይድ የሚፈጽሙ የጴንጤ መንግስት ነው የሚለውን እቀጥልበታለሁ ነው እያሉ ያሉት። ነገ የሚነሳው ትውልድ እንዲገዳደል፣ እንዲተራረድ፣ በጥላቻ እንዲተያይ ያደርጋለሁ። በፍቅር በሰላም መኖር አንፈልግም አይነት ነው መልእክቱ። ተከታዮቻቸው ከስር ያሉ እንኳን የሚሉት ያንን ነው። ትክክል ናቸው ነው የሚሉት። ይሄ ምንድን ነው የሚያመለክተው? ነገ ልጆቻቸውን ይሄንን ሊያስተምሩ ዝግጁ ናቸው። መገዳደልን ሊያስተምሩ፣ መጨፋጨፍን ሊያስተምሩ፣ ለሀገሪቱ ያላት ሰላም ማጣት አንሶ ሌላ ተጨማሪ ደግሞ ሃይማኖታዊ የሆነ የብሔሩ ምናምን ቀርቶ ሃይማኖታዊ የሆነ ደግሞ መጨፋጨፍን እናመጣለን ነው። እኒህ ሰው በአሜሪካም ሕግ ሊጠየቅ የሚገባው እንትን ነው ያስተላለፉት መልእክት ነው ያስተላለፉት። ምክንያቱም ለነገ ለሀገርም ለመንግስትም ቂም የሚያተርፍ ንግግር ስለሆነ ነው። ሊያስተካክሉ ይገባል የሚል ነው መልእክቴ። አስቼ ቴንክ ዩ። ኦኬ ተባረክ። እሺ ግሎሪ እስካሁን እንግዲህ አንተ አልተናገርክም። አንተ ደግሞ እሺ ያስቹ ምክንያቱም ስትከሰስ የነበርከው አንተ ነበርክ። እንዳውም አንተን ነው አሁን እኛ አንተን ነው መክሰስ ያለብን። እንዳውም እኛ እኔ ክፋቱንማ መች አወጣው? ክፋቱን መች አወጣው እንዴ? ተቆርጧል የተባለው ፓርት በነገራችን ላይ ጭራሽ ሌላ ስድብ ያለበት ፓርት እኮ ነው እንዴ! ጭራሽ እሱ ለምን ቀረ ነው የሚመስለው? ካወጣችሁት አይቀር ሙሉ ስድቡን ለምን አላወጣችሁትም ነው የሚመስለውና ቅድም አማን ሲያነሳ የነበረው ሐሳብ ከመነሻው ጀምሮ እንዲመጡና ልክ እነ እስራኤል ዳንሳ ጋር ደርሰው ጨዋውና ያኛው ብለው ከፈሉታል። እዛ ጋር ደግሞ ሌላ የተረሳ ነገር ነበረ። ኦኬ ሉትራኑን እና ፔንቴኮስታሉን ሲከፍሉት ደግሞ ከማን ነው? ከእስራኤል ዳንሳ ነው ከማን ወገን ሆነው ነበር የከፈሉት? ይሄ ነበር አንድ ጥያቄ። እኔ እኮ ጠይቄያቸው ነበር እኮ እሳቸው። ያ ልክ ነው። ትንሽ ጩኸት አለ አንተ ጋር ከኋላ። ስለዚህ እሱ ሲከፈል ከማን ተከፈለ? ስለዚህ ወንጌል አማኙን 4 ቦታ እየከፈሉት ነው ማለት ነው። እና ሰውየው አላማቸው ለካ የነበረው ምንድነው? ክርስቲያኑ ወንጌል አማኙን እንዲህ በተንተን አድርገው ብቻ ለብቻ አይነት አገዛዝ መፍጠር ይፈልጋሉ። አሁን ቀደም ከኑ ሲል እንደነበረው እንደዛ እንደ በሬዎቹ አንዳንድ እያደረጉ በተገኘበት አጋጣሚ ሁሉ የመከፋፈል ስራ ነበር ያዙት።
ለዚህ ደግሞ በጣም መንገድ ጠርገው የሰጧቸው ግለሰቦች አሉ። ኢቭን ማታ እያየን ነበረ፣ አስቼ ነበር ታያለህ። ገብተው እንዳያወሩ በጣም የኛ ልጆች ሲያፍኗቸው ነበር። ኢቭን ጥያቄ መጠየቅ በማይችሉበት ሁኔታ፣ ኮሜንት መጻፍ በማይቻልበት ሁኔታ እየታፈኑ ነበረ እና መንገዱን አንድም ጠርገው የሰጧቸው እነሱ ናቸው። ይሄ ነው በጣም እኔ የሚያመኝ እንትን ይሄ ነው። ቴንክ ዩ ዋሱ። ያ ትክክል ነው። ምክንያቱም አሁን ይኸው ሲጀመር እሳቸው ማጉላት የሚናገሩት አይታችኋቸው እንደሆነ ሉትራንና ፔንቴኮስታሉን ይሉና ከዛስ አንድ ነገር መናገር ሲፈልጉ ደግሞ ማን ነው የሚባለውን ይጠራሉ ማለት ነው። ኦኬ እየተናገሩ ያሉት ስለ ሉትራንና ስለ ነዩ ጩፋ ነው ወይስ ስለ ሉትራንና ምድሪቱን ሁሉ ስለሞላው ይሄ ወንጌላዊ? አማንሻ እንዳለው በዚህ ሞኝ የለም። መልስ ስለሌሎት ነው። ፓጋን ነው የሚሆኑት ብለው ያሉትን ደግሞ ማምጣት አልቻሉም። ቃልዬ አንተ እሱ ላይ ማፈን ነበረብህ። ተውካቸው። ያው ዛሬ ብዙ ጥለው እንዳይወጡ ተብሎ ብዙ ታግሰናል። በእውነት እኔ ቲክቶክ ከተጀመረ ጀምሮ 19ና 20 ደቂቃ ሙሉ ይሰማ ተብሎ የተወያዩበት ውይይት አለ የለም። ግን እንዳው በቃ እዚሁ ላይ ጋለጦ ብለን ነበር። ያው መመለስ አልቻሉም። እንደገና ደግሞ ተቆርጦባቸው ነው ብለዋቸው ስለነበረ አንዳንዱ ሉትራኖች፣ ሁላችሁንም አይመለከትም፣ አንዳንዱ ሉትራኖች በፊት ለፊት አይተናል። ያው ቅድም ስንሰማ ነበር የተቆረጠባቸውን። ሴና እንኳን ያው እሷ ያው ምንም የእሷ ድምፅ ይሰማል፣ አይታችኋል። በጣም ተቆራርጦባቸዋል። ምስኪነታችንና ችግር የለውም ግን እናኬ በተቆራረጠ ነው ሲሉ ነበር እና ተሰማ። ከተቆራረጠ ውስጥ